የአርሰናሉ አሰልጣኝ ሚኬል አርቴታ በትናንትናው ዕለት የእንግሊዝ ፕሪምየር ሊግ ዋንጫን ማንሳታቸውን ካረጋገጡ በኋላ ሀሳባቸውን አጋርተዋል። ደስታና ኩራት ተሰምቶኛል። የተለየና የማይረሳ ክስተት ነው። ሁሉም የቡድናችን ሰራተኞች ዋንጫውን ከፍ አድርገው አንስተዋል። የተጫዋቾቹ ደስታ አስደናቂ ነው። እነሱ ሁሉም ነገር ይገባቸዋል። ምንም ልምድ በሌለኝ ሰዓት የክለቡ አመራሮች አርሰናልን እንዳሰለጥን እድሉን ስለሰጡኝ ከልብ አመሰግናለሁ። እዚህ ቡድን ውስጥ ቲም ኤዱ ጋስፐርና ቲም ነበሩ። ቪናይ፣ ጆሽ እና ስታን አሁንም በክለባችን ውስጥ አሉ። እነሱ ሲደሰቱ ማየት ትኩረትን ይስባል። ለስኬቱ ወሳኝ የሆኑ ሰዎች አሉ። ይህንን ቡድን ለመገንባት በጣም ተወዳዳሪ የሆነ ቡድን ለመስራት ተንቀሳቅሰናል። በመጨረሻም ፕሪሚየር ሊጉን አሳክተናል። ከዛሬ ጀምሮ ለሻምፒየንስ ሊጉ ጨዋታ መዘጋጀት አለብን። በክለባችን ታሪክ ውስጥ አዲስ ምዕራፍ ለመጻፍ የሻምፒየንስ ሊግ ጨዋታውን ማሸነፍ እንዳለብን ይሰማኛል። ተጫዋቾቹም ለፔዥ ጨዋታ ትኩረት ማድረግ አለባቸው። የሊጉን ዋንጫ ማንሳታችን በራስ መተማመን ይሰጠናል፣ የተለየ ጉልበትም ያመጣል። ከባለቤቴ ጀምሮ በዙሪያ ያሉ ሰዎችን ቦርዱን ጨምሮ ክብር አለኝ። ለዚህ ክለብ የተለየ ፍቅር እንዳለኝ ሁላችሁም ታውቃላችሁ። ስለዚህ ቀጣይ ሳምንት በቡዳፔስት እንገናኝ። እርግጠኛ ነኝ ይህንን ጨዋታ እንደምናሸንፍ አስባለሁ። ዋንጫውም የኛ ነው ሲሉ ሚኬል አርቴታ ሀሳባቸውን ግልጽ አድርገዋል። ቀጣይ ሳምንት አርሰናል በቡዳፔስት ከፓሪስ ሰን ዠርመን ጋር የሚያደርጉት ጨዋታ ይጠበቃል። የክለቡ ደጋፊዎች ትናንትና ምሽት ከዋንጫው ስነስርዓት በኋላ ጉዞ ወደ ቡዳፔስት በማለት ሀሳቦቻቸውን እያጋሩ ይገኛል። ስፔናዊው የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ በትናንትናው ዕለት በአሰልጣኝነት የመጨረሻ ጨዋታቸውን ማድረጋቸው ይታወቃል። ከማንቸስተር ሲቲ ጋር ከጨዋታው በኋላ ሀሳባቸውን አጋርተዋል። ለክለቡ ደጋፊዎች ተከታዩን መልእክት አስተላልፈዋል። የምናሸንፈው ዋንጫ እንደ ቀላል ነገር አንወስደውም። ከአርሰናል እና ከቼልሲ ዋንጫዎችን አሸንፈናል። እኛ ጠንካራ ቡድኖች ነን። ለደጋፊዎቹ የምናገረው በእያንዳንዱ ነገር ተደሰቱ። ደስተኛ ለመሆን የሻምፒዮንስ ሊግ ዋንጫን ለማሸነፍ አጠብቁ። እዚህ የነበሩ ሁሉም አመራሮች፣ አስተዳዳሪዎች ትልቅ ሚና ነበራቸው። ቲጊ ቤግሪስቴን አሁን ደግሞ ሁጎ ቪያና አሉ። በጥሩም በችግርም ጊዜ አብረው ለነበሩ ሰዎች በሙሉ ከልብ አመሰግናለሁ። ክለቡን እወደዋለሁ። በየትኛውም ሀገር ያላችሁ የሲቲ ደጋፊዎች ስታገኙ ልታናግሩኝና ልታቅፉኝ ትችላላችሁ። ሁሉም ነገር መጨረሻ አለው። በዚህ ክለብ የተለያዩ ውሳኔዎችን አስተላልፌያለሁ። ይህን ያደረግኩት ለክለቡ ስኬት ነው። ሁላችሁንም እወዳችኋለሁ። አላለቅስም፣ ነገር ግን ሌላ ሰው ሲያለቅስ ሳይ ለማልቀስ ጥረት አድርጋለሁ። በጣም ደክሞኛል። ሁሉም ነገር አድርጌያለሁ። አሁን ማረፍ ያለብኝ ይመስለኛል ሲሉ ፔፕ ጓርዲዮላ ተናግረዋል። የእንግሊዝ ፕሪምየር ሊግ መጠናቀቁን ተከትሎ የተለያዩ ሀሳቦች እየተሰጡ ይገኛል። ተጫዋቾቹ ምን አሉ የሚለውን ጉዳይ ደግሞ ስንመለከት ቡካዮ ሳካ ሁላችንም በጣም ደስተኞች ነን፣ ከባድ ጊዜን አሳልፈናል። አንዳንዶቹ በእኛ ላይ ይቀልዱ ነበር፣ በጣም አዝናለሁ። እኛ ግን ሊጉን እንደምናሸንፍ እናውቅ ነበር። ራይስ ይህንን ክለብ ለውጦታል፣ ግን ማንም ሰው አያውቅም። ዴክላን ራይስ በቡድናችን ውስጥ ያለው ተጽዕኖ በቀላሉ የሚታይ አይደለም። እሱ የተለየ ተጫዋች ነው። ምርጥ አሰልጣኝም አለን። አንድ ዋንጫ ይቀረናል። ዛሬ ግን በደንብ መደሰት አለብን። የሊጉን ዋንጫ ማሳካታችን ይገባናል ሲል ሳካ ሀሳቡን አጋርቷል። ዴክላን ራይስ በበኩሉ ወደ አርሰናል እንድመጣ ያሳመነኝ ሚኬል አርቴታ ነው። አርሰናል መቀላቀሌ ትክክለኛ ውሳኔ ነበር። አሁን ሻምፒዮኖች ነን ሲል ገልጿል። ከሊቨርፑል ጋር የሚለያየው በዓመቱ መጨረሻ ሞ ሳላህ ደግሞ ሀሳቡን አጋርቷል። ይህንን ክለብ ሊቨርፑልን መልቀቅ ከባድ ነው። ይህንን ቦታ መልቀቅ ከባድ ነው። አልቅሻለሁ። በህይወቴ ሙሉ እንደ ዛሬ አልቅሻ አላውቅም። ሊቨርፑልን ታላቅ ለማድረግ ሰርተናል። ደጋፊዎቹ፣ ተጫዋቾቹ የተለዩ ናቸው። ለዚህ ክለብ መጫወት በመቻሌ ኩራት ይሰማኛል። ሁሌም ቢሆን ጠንክሮ መስራት ስኬታማ ያደርጋል። ለተጫዋቾቹ ይህን እመክራለሁ። ምን ማድረግ እንዳለብንም እናውቅ ነበር። አሁን ደስተኛ ነኝ። በክለቡ የነበረኝን ጊዜ በፍጹም የምረሳው አይደለም። ሁሉንም አመሰግናለሁ ሲል ሞሳላ ሀሳቡን አጋቷል። የማንቸስተር ሲቲ ተጫዋች ፖርቱጋላዊው በርናንዶ ሲልቫም
አስተያየቱን ሰጥቷል። ስለ ማንቸስተር ሲቲ ያለኝን ፍቅር ሁላችሁም ታውቃላችሁ። በቃላት መግለጽ አልችልም። በጣም ከባድ ስሜት ነው። እዚህ ብዙ ትዝታዎች አሉኝ። ይህንን ክለብ ቤተሰቤ ነው ብዬ መናገር እችላለሁ። በጣም አመስጋኝ ነኝ። ለዚህ ክለብ ያለኝን ነገር እንደሰጠው ይሰማኛል። ያገኘሁት ፍቅርም የማይረሳ ነው። ሲቲ በቀጣይ የበለጠ ተጠናክሮ እንደሚመጣ አስባለሁ ሲል በርናንዶ ሲልቫ ገልጿል። በርካታ የማንቸስተር ሲቲ ተጫዋቾች በትናንትናው ዕለት ስንብት ተደርጎላቸዋል። አንደኛው በርናንዶ ሲልቫ ነው። ሁለተኛው ጆን ስቶንስ ነው። ሶስተኛውና አራተኛው ደግሞ ኤልካይ ጉንዶሃንና እንዲሁም ደግሞ ኤደርሰን ሞራይስ በክለቡ ሽልማት እንደተበረከተላቸው ለማወቅ ተችሏል።